አትቸኩል የኔ ጌታ፣ ቆይ ትንሽ እንጠናና። ከሊሊ ጋር 7 ዓመት በፍቅር ቆይተናል። ወደ 8 የተጠጋን ነው። የሚያየን ሁሉ ተጋብታችሁ ወለዱ እንጂ ከዚህ በላይ ምንድነው የምትጠብቁት ነው የሚለን። ሊሊ ከዛሬ ነገ እንጋባ ትለኛለች እያልኩ በጉጉት በጠብቅም ምንም የለም። እሷ ካላለችኝ እንግዲህ እኔ ልበላት አልኩና እንግዲህ ሊሊዬ 7 ዓመት ሙሉ በፍቅር ቆይተናል፣ በቃ መጋባት አለብን አልኳት። ጉንጬን እየዳበሰች አትቸኩል የኔ ጌታ፣ ቆይ ትንሽ እንጠናና። ደሞ እኮ 7 ጎዶሎ ቁጥር ነው፣ የኛንም እድል ጎዶሎ ነው የሚያደርገው። አንደኛችንን 8 እንድፈንና እንጋባለን አለችኝ። በልቤ ይህች ልጅ ቤቲንግ ጨዋታ ነው እንዲያዘችው ሙሉ ቁጥር ጎዶሎ ቁጥር የምትለው ብዬ እየደበረኝ እሺ አልኳት። ከአንድ ዓመት በኋላ ደግሜ ጠየቅኳት። እሺ ያው 8 ዓመት ሞልቶናል፣ አሁንስ አንጋባም አልኳት። ወዮብ ግን ችኮላ፣ ለምን ግን እንደ ስምህ ትዕግስተኛ አትሆንም? ምን አለ ትንሽ ብንጠናና አለችኝ። ተናደድኩ። ምንድነው አንቺ የነማቱ ሰላ ዘመን ላይ ምንኖር መሰለሽ እንዴ? 8 ዓመት ሙሉ ቆይተን ድጋሚ እንጠናና ምትዩ? ደግሞስ እንደሌላ ሴቶች የእድሜሽ መሄድ ምናምን አያሳስብሽም እንዴ? ነው ወይስ ያንቺ እድሜ ወደ ኋላ ነው የሚቆጥረው አልኳት። ለራሳችን ብዬ እኮ ነው ማሬ፣ አትናደድ ፈገግ ብላ። አሁን ደግሞ እኮ ጥሩ መተናል። 8 ዓመት መታገስ የቻልክ ልጅ ሌላ 8 ዓመት መጠበቅ ይከብዳል አለችኝ። ላብድ ደረስኩ። ማለት ሌላ 8 ዓመት እንጠናናለን አልኳት። ፈገግ ብላ ካነሰን ጨምራለን አለችኝ። እንባ በተናነቀው ድምፅ ኧረ ተይ ሊሊ፣ ሌላ ለሚጠናና ሰው ዕድል እንስጥ። ጥናትና ምርምር ቢሮ ራሱ እኮ እንዳንቺ አያጠናም። ኧረ ምን ጉድ ነሽ አልኳት። ከ2 ከ3 ከ4 ዓመት በኋላ የተለየ ነገር የለም። እንጠናና 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 ነው መልሷ። የሆነ ጊዜ ካፌ ቁጭ ብለን ጁስ እየጠጣን ሽንት ቤት ደርሼ ልምጣ ብላ ተነስታ ሄደች። ስልኳ ጠረጴዛ ላይ እንዳለ ነው። ድንገት ጠራ። የስልኳን ስክሪን አየሁት። ሰብጀክት ስሪ ይላል። ምንድነው ደግሞ ሰብጀክት ስሪ? ግንባሬን ቋጠር አድርጌ ትንሽ አሰብኩና ስልኩን አነሳሁት። ስልኩን ገና ከማንሳቴ ዛሬ ምን ጠናና እያልሽ ነው? ኧረ ተይ ግን ተይ አትጮችብኝ ብሎ እምባ እየተናነቀው ስልኩን ዘጋ። ሌላ ስልክ ወዲያው ተደወለ። ሰብጀክት 5 ይላል። አነሳሁት። ወፈር ያለ ድምፅ እኔ ግን አንቺ አጥንተሽ እስክጨርሽ ድረስ መጃጀት አለብኝ? በኋላ ብልቴ በቪያግራ እንኳን መነሳት ማይችልበት ደረጃ ደርሶ እንዳይቆጭሽ፣ ቶሎ ተጋብተን ብንወልድ ይሻላል፣ አስቢበት ብሎ ስልኩን ዘጋው። ሳብጀክት 7፣ ሳብጀክት 8፣ ሳብጀክት 9 በተከታታይ ደወሉ። ብሶታቸውን ለፍልፈው ዘጉ። የግንባሬ ደም ስሮች የተውጣጠሩ ሲሄዱ ይታወቀኛል። ምን እየተካሄደ ነው? ማናት ይቺ ሴት? የሁሉ ጊዜ አብሬያት ስቆይ ስሜን ስልኳ ላይ ማን ብላ ሴፍ እንዳደረገችው አላውቅም። ስልኬን አነሳውና ስልኳ ላይ ደወልኩ። ሳብጀክት 10 ብሎ ጠራ። ወይኔ! ሁለቱንም እጆቼን ጭንቅላቴ ላይ ጫንኩና ወንበሬ ላይ በጀርቤ የተለጠጥኩ። ለካ ሳብጀክት በስቶባት ነው ማጥናት ያበዛችው። ለካ ሳብጀክት በስቶባት ነው የምታጠናው ቶሎ የማይገባት። ከሽንት ቤት እስክትመለስ አልጠበቅኳትም። እግሬን እየጎተትኩ ካፌውን ለቅቄ ወጣው። በእርግጥ ከትንሽ ቀናት በኋላ ልክ እንደ ካፌው ጭንቅላቴን መለቅ ይመስለኛል።